እሺ ከፓርት 3 የቀጠለ ቪዲዮ። ስለዚህ አንጋይድድ ዋይርለስ ትራንስሚሽን ሚዲያ አንጋይድድ የሆኑ ወይም ደግሞ ዋይርለስ የሆኑ ትራንስሚሽን ሚዲያዎች እነማን ናቸው? ወይም ደግሞ በምን አይነት መንገድ ነው ዋይርለስሊ አንድን ኔትወርክ መጠቀም የምንችለው የሚለውን እሱን ፓርት እናያለን። ስለዚህ ዋይርለስ ትራንስሚሽን ሚዲያ there is no physical connection between the sender and the receiver። ልክ እንደ ትራንስሚሽን እንደ ጋይድድ ትራንስሚሽን ሚዲያ የለውም። ምንም አይነት ፊዚካሊ ሪሌትድ አያደርግም፣ ኮኔክሽን አይፈጥርም። ነገር ግን ዋይርለስ ትራንስሚሽን ሚዲያ የምንለው ምን አይነት ኮኔክሽን ነው? ዋይርለስሊ የሚደረግ ኮኔክሽን ወይም ደግሞ የምንላላከው ኢንፎርሜሽን መረጃን የምንላላክበት ሲስተም ነው ማለት ነው። ምንም አይነት ኖ ፊዚካል ኮኔክሽን፣ ምንም አይነት የፊዚካሊ የዲቫይሶች ኮኔክሽን ሳይኖር ማለት ነው። በማንና በማን በላኪና በተቀባይ። ስለዚህ አንቴና are used for transmission and reception of signal። ስለዚህ የተለያዩ አንቴናዎች አሉ። አሁን ለምሳሌ እኛ ዋይፋይ በምንጠቀምበት ጊዜ፣ የተለያዩ ዲቫይሶችን በምንጠቀምበት ጊዜ፣ በድሮ ጊዜ አንቴናዎችን በምንጠቀምበት፣ ቴሌቪዥኖችን አንቴና ያላቸው ቴሌቪዥኖችን በምንጠቀምበት ጊዜ፣ ቲቪዎችን። ስለዚህ እነዛ ዲቫይሶች አንቴና አላቸው። በእነዛ አንቴና አማካኝነት የተለያዩ ኢንፎርሜሽኖችን በመሳብ ምን ያደርጋሉ ማለት ነው? የተለያዩ ኢንፎርሜሽኖችን ሲግናሎችን ይለዋወጣሉ ማለት ነው። ስለዚህ አንቴና ዋይርለስ ሲስተምስ do not physically connect network device in the link of between the device are invincible። ዋይርለስ ሲስተምስ do not physically connect። ስለዚህ ዋይርለስ ሲስተም የምንለው ነገር ፊዚካሊ ኮኔክት የሚሆን ነገር አይደለም። ፊዚካሊ ኮኔክት do not physically connect network device since the links between the device are invincible። ስለዚህ እነዛ ዲቫይሶች የተለያዩ ሲስተሞችን የተለያዩ ኢንፎርሜሽኖችን የሚለዋወጡት ኢንቪንሲብል በሆነ መልኩ ነው፣ በሚታይ መልኩ ሳይሆን ምንድነው ኢንቪዚብል በሆነ መልኩ ነው ማለት ነው። ስለዚህ በማይታይበት መልኩ መረጃ ስንላላክ ምንም አይነት ኬብል ተጠቅመን ሳይሆን በዋይርለስ የምንጠቀምበት ሲስተም ነው ማለት ነው። For transmission, the antenna radiates electromagnetic energy into the medium, usually air, and for reception, the antenna picks up electromagnetic wave from the surrounding medium። ስለዚህ ያ አንቴና ምን ያደርጋል ማለት ነው? የተለያዩ ኤሌክትሮማግኔቲክ የሆኑ ወይም ደግሞ የተለያዩ ምኖችን ጣቢያዎችን ይስብልናል። በዛ አንቴና አማካኝነት በተለያዩ ምን እንፈጥራለን ማለት ነው? ኮኔክሽንን እንፈጥራለን። ስለዚህ አንቴና radiates electromagnetic energy into the medium, usually air። ስለዚህ በአየር ላይ በሚደረግ አማካኝነት ነው ያንዛ ኢንፎርሜሽኖች ምን የሚደረጉት ትራንስሚት የሚደረጉት and for reception እንዲሁም የምንቀበለው the antenna picks up electromagnetic wave from the surrounding medium። ያ አንቴና አካባቢው ላይ ካለው ምን የተለያዩ ምን ጣቢያዎችን በመሳብ ምን እናደርጋለን ማለት ነው? ኢንፎርሜሽንን አክሰስ ማድረግ እንችላለን ማለት ነው። ስለዚህ ኔክስት ላይ ምን ይለናል? there are two types of wireless transmission configuration። ሁለት አይነት የዋይርለስ ትራንስሚሽን ኮንፊግሬሽኖች አሉ ማለት ነው። ዳይሬክሽናል እና ኦምኒ ዳይሬክሽናል የምንለው። ዳይሬክሽናል የምንለው the transmitting antenna sends a focused electromagnetic beam። ስለዚህ ዳይሬክሽናል የምንለው ያ አንድ አንቴና ፎከስ የሚያደርገው ምን ነው ማለት ነው? ኤሌክትሮማግኔቲክ ቢሞችን ነው፣ ወይም ደግሞ አንድ የሆነ ወይም ደግሞ ዳይሬክትሊ የሚገናኝበትን ዌይ ነው የሚፈጥረው ዳይሬክሽናል ስንል ማለት ነው። ከተለያየ ወይም ደግሞ 360 ዲግሪ በመዞር ሳይሆን ኢንፎርሜሽኖችን የሚስበው በዳይሬክሽናሊ ነው፣ ከአንድ አቅጣጫ በሚመጣ መረጃ ነው። ያ በዛ አንቴና አማካኝነት የምንቀበለው መረጃን ማለት ነው። ሲግናልስ አር ሴንት ቱ ፓርቲኩላርሊ ሪሲቪንግ አንቴና። በፓርቲኩላር በሆነ ወይም አንድ በሆነ በሚታወቅ ስፔሲፊክ በሆነች አንቴና አማካኝነት ነው ኢንፎርሜሽንን ሴንት የምናደርገው ማለት ነው። ምን ልክ። ስለዚህ the transmitting and receiving antenna must therefore be carefully aligned። ትራንስሚት ማድረግ እንችላለን፣ ሪሲቭ ማድረግ እንችላለን። ምን እናደርጋለን ማለት ነው? ኬርፉሊ ሁሉ ጊዜ አላይን ማድረግ መቻል አለብን ማለት ነው። የአንቴና
ዳይሬክሽናሊ ከዛ ኔትወርክ ጋር መገናኘቱን በደንብ አላይን ማድረግ ያስፈልጋል። እንዲሁም ደግሞ ሪሲቭ እና ትራንስሚት ማድረግ እንችላለን ማለት ነው። ስለዚህ ዳይሬክሽናል ስንል ከአንድ አቅጣጫ በሚመጣ ኢንፎርሜሽን ብቻ ስንጠቀም ወይም አንቴናችን ከአንድ አቅጣጫ በሚመጣ ዳታ መረጃ ጣቢያ የሚስብ ከሆነ ዳይሬክሽናል እንላለን። ኦምኒ ዳይሬክሽናል የምንለው configuration spreads out transmitter signal in all direction and can be received by many antenna ብዙ አንቴናዎችን በመጠቀም ኦምኒ ነው የሚያደርገው 360 ዲግሪ አካባቢ ላይ ያሉትን ሁሉንም ምን ጣቢያዎችን ይስባል ማለት ነው። the three most common types of wireless transmission media ስለዚህ ሶስት አይነት ዋየርለስ ትራንስሚሽን ሚዲያዎች አሉ። ስለዚህ አንድ ኔትወርክ ዋየርለስሊ ነው ስንል በሶስት አይነት አማካኝነት ነው እነዚህ ዋየርለስ የሆኑ ሲስተሞች የሚፈጠሩት ማለት ነው። የመጀመሪያው ኢንፍራሬድ ትራንስሚሽን የምንለው ወይም በጨረር አማካኝነት የሚፈጠር ሬይ የምንለው ማለት ነው የትራንስሚሽን ሲስተም ነው። ኔትወርክ ኦፕሬትስ ባይ ዩዚንግ ኦፍ ኢንፍራሬድ ላይት ቢም ስለዚህ በተለያዩ በጨረር አማካኝነት በላይት ቢሞች አማካኝነት ነው ትራንስሚት የሚሆኑት ዳታዎች ማለት ነው። ቱ ኬሪ ዘ ዳታ ቢትዊን ዲቫይስ ወደ ዲቫይሳችን በላይት አማካኝነት ነው ፍሎው የሚያደርገው። ትራንስሚትድ ሲግናል አት ሃይ ሬትስ ቢኮዝ ኦፍ ኢንፍራሬድ ላይትስ ሃይ ባንድ ዊድስ ትራንስሚሽን ሬቱ ሁልጊዜ ሃይ ነው ምክንያቱም ከፍተኛ ነው። ምክንያቱም ዊዝን ደ ላይት ዊዝን ደ ማይክሮ ሰከንድ ታይም ነው በጣም ትንሽ በሆነች በማይክሮ ሰከንድ በምታክል ሰዓት ነው ዳታው በከፍተኛ ባንድ ዊድዝ ትራንስፈር የሚያደርገው ማለት ነው። ስለዚህ አን ኢንፍራሬድ ኔትወርክ ካን ኖርማሊ ብሮድካስት አት 10 ሜጋባይት ፐር ሰከንድ ስኩዌር ስለዚህ 10 ሜጋባይት የሚያክል ሬት ነው ብሮድካስት የሚያደርገው ማለት ነው። ኢንፍራሬድ ትራንስሚሽን ሞስትሊ ዩዝድ ቱ ሪሞት ኮንትሮል ሲስተም ሪሞትሊ ኮንትሮል ለማድረግ ሪሞትሊ ኮንትሮሊንግ ሲስተምን ለመጠቀም ብዙ ጊዜ ኢንፍራሬድ ትራንስሚሽን ሲስተም እንጠቀማለን ማለት ነው። ኢን ኢንፍራሬድ ትራንስሚሽን ዘ ኮሚኒኬቲንግ ቦዲ ሹድ ቢ ኢን ዳይሬክት ላይን ኦፍ ሳይትስ ሁልጊዜ ኢንዳይሬክት የሆኑ ሳይት ነው ያላቸው። ኢፍ ዜር ኢዝ ኤኒ ቦዲ ኢን ቢትዊን ዘ ኮሚኒኬቲንግ ቦዲ ዊል ቢ አንኤብል ቱ ኮሚኒኬት ስለዚህ ከዛ ያ ጨረር ከሚመጣበት ቦታ ጋር ሽፋን የሚያደርገው ያንን ጨረር የሚሸፍነው የሆነ ሳምቲንግ የሆነ ቦዲ ካለ ምን ማድረግ አንችልም ማለት ነው ኮሚኒኬሽኑን መፍጠር አንችልም ኤፊሽንትሊ ሴንት ማድረግ አንችልም ሪሲቭ ማድረግ አንችልም ማለት ነው። ስለዚህ ካኖት ቢ ዩዝድ አውትዶር ቱ አውትዶር ስለዚህ ከአውትዶር ወደ አውትዶር በሚመስል የኔትወርክ ሲስተም መዘርጋት የለብንም ማለት ነው። ወይም ደግሞ መጠቀም የለብንም ከአውትዶር ወደ አውትዶር መጠቀም የለብንም ማለት ነው። ስለዚህ ኢንፍራሬድ የምንለው በላይት አማካኝነት ወይም ደግሞ በብርሃን አማካኝነት ዳታዎች ኔትወርኮች ምን ይደረጋሉ ማለት ነው ይላካሉ ማለት ነው። ሌላው ቴሬስትሪያል ማይክሮዌቭ የምንለው በማይክሮዌቭ አማካኝነት እነዚህ የተለያዩ በማይክሮዌቭ ስትራክቸር እየሰሩ የሚመጡ የኮሚኒኬሽን ወይም ደግሞ በዌቭ አማካኝነት የሚመጡ የትራንስሚሽን ኔትወርክ አይዲያዎች ናቸው ማለት ነው። ቲፒካሊ ዩዝድ ዌር ሌይንግ ኤ ኬብል ኢዝ ኖት ፕራክቲካል ኬብል ሁልጊዜ በዚህ ቦታ ላይ ወይም ደግሞ በማይክሮዌቭ ጊዜ ኬብል ፕራክቲካሊ መጠቀም የለብንም። ፓራቦሊክ ዲሽ ሼፕድ አንቴና ፎር ዳይሬክሽናል ኤንድ ባር ላይክ አንቴና ፎር ኦምኒ ዳይሬክሽናል ትራንስሚሽን እዚህን ጊዜ ምን እናደርጋለን ማለት ነው ፓራቦሊክ የሆነ ሼፕ ወይም ደግሞ እንደዚህ ክብ የሆነ እንደ ዲሽ አይነት አማካኝ እንደ ዲሽ የመሰለ ስትራክቸር ያለው ምን እናዘጋጃለን ማለት ነው ፓራቦሊክ የሆነ ዲሽ እናዘጋጃለን በዛ አማካኝነት ኦምኒ ዳይሬክሽናሊ ነው ትራንስሚሽኑ የሚፈጠረው ማለት ነው። ትራንስሚት ኤንድ ሪሲቭ ይልካልም ይቀበላልም በምን አይነት ኤሌክትሮማግኔቲክ ዌቭ መጠን ነው የሚልከው ወይም የሚቀበለው ከ2 እስከ 40 ጊጋሄርዝ በሚያክል ሬንጅ ስር ነው ምንም የሚያደርገው ኢንፎርሜሽኑን ወይም ደግሞ ዳታውን ሴንድ እና ሪሲቭ የሚያደርገው። ትራቭል ኢን ስትሬት ላይንስ ላይን ኦፍ ሳይት ፕሮፓጌሽን ትራቭል የሚያደርገው ደግሞ ስትሬት ላይን በሆነ አማካኝነት ነው ወይም ደግሞ ስትሬትሊ በሆነ መልኩ ነው
ዳታው ትራቭል የሚሆነው ማለት ነው። ሃይ ዳታ ሬት ከፍተኛ የሆነ ዳታ ሬት አለው። ማይክሮዌቭ ትራንስሚሽን ዋይርለስ ሚዲያ ሲስተም ምን ያክል ዳታ ሬት አለው? 100 ሜጋባይት ፐር ሰከንድ ሬት አለው። ሪፒተር ስፔስድ 10 አፕ ቱ 100 ኪሎ ሜትር ፓርትስ። ስለዚህ ሪፒተር ስፔሱ ከ10 እስከ 100 የሚያክል ኪሎ ሜትር ፓርት አለው። አፕሊኬሽን የምንለው ላይ ቴሌፎን ኤንድ ዳታ ትራንስሚሽን ዋይርለስሊ በላን ወይም ደግሞ ስልኮችንና ዳታዎች ትራንስሚት የሚደረጉ ዋይርለስ በሆነ ወይም ደግሞ በላን ኔትወርክ ስር ግን እነዛ ኔትወርኮች ዋይርለስሊ ነው ምን የሚሆኑት ማለት ነው ኮሙኒኬት የምንደራረገው ማለት ነው። ሳምቲንግ እንደ ዋይፋይ ኬብሎች ሊሆኑ እንደ ዋይፋይ ራውተሮች ሊሆኑ ይችላሉ። እነዛ ዋይፋይ ራውተሮች ምንድናቸው? ኦምኒ ዳይሬክሽናሊ ነው ዳታውን ሰርች የሚያደርጉት ወይም ደግሞ ዳታን ትራቭል የሚያደርጉት። ስለዚህ አንድ ዋይፋይ ያለበት ቦታ ጋር ቁጭ ብለን በሁሉም አቅጣጫ ብንቀመጥ ያንን ዋይፋይ አክሰስ ማድረግ እንችላለን። ስለዚህ ኦምኒ ዳይሬክሽናሊ ነው ኮሙኒኬት ማድረግ የምንችለው ወይም ሪሲቭ እና ሴንድ መደረግ የምንችለው አክሰስ ማድረግ የምንችለው ማለት ነው። ሌላኛው ሳተላይት ማይክሮዌቭ የምንለው በሳተላይት አማካኝነት ወይም ደግሞ አንድ ሀገር ሳተላይት አመነጠቀች ይባላል። ስለዚህ ያ ሳተላይት ለምን ይጠቅማል? ዩዝ ሳተላይት ኢን ጂኦ ስቴሽነሪ የተለያዩ ለጂኦ ስቴሽነሪ ሲስተሞች ጂኦ ሲንክረነስ 3600 ኪሎ ሜትር ኦርቢት በምንለው ሬት ማለት ነው። ስለዚህ 36000 ኪሎ ሜትር የሚያክል ርቀት ላይ ቁጭ ያለ አንድ ሳተላይት በዛ ሳተላይት አማካኝነት እኛ ስልክ በምንደዋወልበት ጊዜ ዳታን በምንለዋወጥበት ጊዜ ያ ሰውዬ ስልኩን ደውሎ የሚያገኘው ሌላውን ሰው ሄዶ የሱ ስልክ በሳተላይት ላይ በተመዘገበው አማካኝነት እንደዚህ 09 የሚባል ስልክ ቁጥር ተደውሎልሃል ብሎ ሳተላይቱን ሄዶ ቼክ አድርጎ ከእንደገና ወደ ማን ይመጣል ማለት ነው? ወደ ሪሲቨሩ ይመጣል ማለት ነው። ስለዚህ ደዋዩና ኮለሩና ሪሲቨሩ በእነሱ መሀል ላይ ማን አለ ማለት ነው? ሳተላይቶች አሉ። የተለያዩ የተዘረጉ ሳተላይቶች አሉ። ሶርስ ትራንስሚትድ ሲግናል ቱ ሳተላይት ዊች አምፕሊፋይ ኦር ሪፒት ኢት ኤንድ ትራንስሚትስ ዳውን ቱ ዴስቲኔሽን። ስለዚህ ሶርስስ ትራንስሚትድ ሲግናል ቱ ሳተላይትስ ከሶርሶቹ የተለያዩ ሲግናሎችን ሳተላይቶች ምን ያደርጋሉ? አምፕሊፋይ ያደርጋሉ ወይም ሪፒት ያደርጋሉ ኢን ትራንስሚትድ ዳውን ቱ ዴስቲኔሽን። ስለዚህ ወደሚፈለግበት ቦታ ያ ሳተላይት መረጃን ተቀብሎ ይልክልናል ማለት ነው። ስለዚህ እንደ ስለላ መጠቀም እንችላለን የተለያዩ ሳተላይቶችን። ሳተላይት በምን ባደረግን ቁጥር ከፍ ባደረግን ቁጥር በዛ ሀገር ላይ ያለው የ6G የምንለው 5G የምንለው ሲስተሞች የተለያዩ እነዚህ ሲስተሞች ከምን ጋር ከሳተላይት ጋር የተገናኙ ናቸው። ስለዚህ ሳተላይት መኖሩ በዛ ሀገር ላይ ያለው የኔትወርክ ብዝሃነትን የኔትወርክ ስፋትን ማሳደግ እንችላለን ማለት ነው። ኦፕቲመም ትራንስሚሽን 1 up to 10 ጊጋሄርዝ ሬንጅ። ስለዚህ ኦፕቲመም የሆነ ትራንስሚሽን ሬቱ ከ1 እስከ 10 የሚያክል ሬንጅ ስር ነው። ባንድ ዊድዙ ደግሞ 100 ሜጋባይት 100 ሄርትዝ ነው ማለት ነው። 270 ማይል ሲግኒፊካንት ፕሮፓጌሽንስ 270 ሜትር ሲግኒፊካንት ፕሮፓጌሽን ዲሌይስ አባውት in the vast very smaller aperture terminal in high speed data transmission using satellites። የተለያዩ ሃይ የሆኑ ስፒድ ዳታ ትራንስሚሽኖችን መጠቀም በምንፈልግበት ጊዜ የተለያዩ ዲሌዮችን ማስወገድ በምንፈልግበት ጊዜ የተለያዩ ሳተላይቶችን ወደ ላይ በመላክ ምን እናደርጋለን ማለት ነው? ኢንፎርሜሽንን አክሰስ ማድረግ እንችላለን። ኔትወርካችንን ማስፋት እንችላለን። በዛ ሀገር ላይ ያለውን የኔትወርክ ተደራሽነትን ማስፋፋትና ለብዙ ሰዎች ፕሮቫይድ ማድረግ እንችላለን። ስለዚህ እነዚህ ሶስቱ የምን አይነቶች ናቸው? የትራንስሚሽን ሚዲያ ዋይርለስ ትራንስሚሽን ሚዲያ ታይፕ ናቸው ማለት ነው። ባለፈው እንዳየነው ሶስት አይነት የተለያዩ የገመድ ታይፖችን አይተናል። ስለዚህ በአንጋይድድ ሚዲያ ጊዜ ደግሞ እነዚህ ሶስቱ ምንድናቸው ማለት ነው? የአንድ አክሰስ ኢንፎርሜሽንን አክሰስ የምናደርግበት የዋይርለስ ሚዲያ ትራንስሚሽን ሲስተሞች ናቸው ማለት ነው። ሌላው ደግሞ
ወደ ኔትወርክ ኦፕሬቲንግ ሲስተም እንመጣለን። ኔትወርክ ኦፕሬቲንግ ሲስተም የምንለው አንድ ክላይንት ኮምፒውተር ከሰርቨር ኮምፒውተር ጋር ኮሚኒኬት ማድረግ በሚፈልጉበት ጊዜ የምንጠቀማቸው የኔትወርክ ኦፕሬቲንግ ሲስተሞች ማለት ነው። ስለዚህ እነዛ ኔትወርክ ኦፕሬቲንግ ሲስተሞች ምንድን ናቸው? ሶ ሌት ሚ ፎር ዲስከስድ ዋን ባይ ዋን is standard network operating system. It is a complex set of computer program that manage the common resource of a local area networks. ኔትወርክ ኦፕሬቲንግ ሲስተም የምንለው ኮምፕሌክስ የሆነ ሴት ኦፍ ኮምፒውተር ፕሮግራም ነው። ግን ምንድነው የሚያደርግልን? ዛት ማኔጅ ኮመን ሪሶርስ ኦፍ ሎካል ኤሪያ ኔትወርክ፣ በሎካል ኤሪያ ኔትወርክ ላይ ያሉትን የኔትወርክ ምኖችን ሪሶርሶችን ማኔጅ ያደርግልናል ማለት ነው። ስለዚህ በዛ ሰርቨር ላይ ኔትወርክ ኦፕሬቲንግ ሲስተም ተጭኖ ከሆነ ኢንስቶል ሆኖ ከሆነ በዛ ኔትወርክ ኦፕሬቲንግ ሲስተም አማካኝነት የተለያዩ ክላይንት ኮምፒውተሮችን ኮኔክት አድርገን መጠቀም እንችላለን። ኢን አዲሽን በተጨማሪም ደግሞ ኔትወርክ ኦፕሬቲንግ ሲስተም ፐርፎርም ዘ ስታንዳርድ ኦፕሬቲንግ ሲስተም ሰርቪስ፣ የተለያዩ ስታንዳርድ ኦፕሬቲንግ ሲስተሞችን ፐርፎርም ያደርጋል ማለት ነው። ኤግዛምፕል ኔትዌር የምንለው ላይኔክስ የምንላቸው ኦፕሬቲንግ ሲስተሞች፣ ማይክሮሶፍት ዊንዶ 2003 የምንላቸው እነዚህ ኦፕሬቲንግ ሲስተሞችን ምን እንላለን? ምን ያደርጋል ማለት ነው? ፐርፎርም ያደርጋል ማለት ነው ኔትወርክ ኦፕሬቲንግ ሲስተም። ኮምፒውተር ኮኔክት ኔትወርክ መስት ሃቭ ኔትወርክ ኦፕሬቲንግ ሲስተም ዊዛውት ኦፕሬቲንግ ሲስተም። ስለዚህ ማንኛውንም ኮምፒውተር ክላይንት ኮምፒውተርን ከሰርቨር ኮምፒውተር ጋር ኮሚኒኬት ማድረግ በምንፈልግበት ጊዜ ኢት ሹድ ቢ ኦር ኢት መስት ቢ ምን ማድረግ አለብን? ኢንስቶል ኔትወርክ ኦፕሬቲንግ ሲስተም። የግድ ኔትወርክ ኦፕሬቲንግ ሲስተምን ኢንስቶል ማድረግ መቻል አለብን ማለት ነው። ኔትወርክ ኦፍ ኮምፒውተር ካን ኖት ኦፕሬት ዊዛውት ኔትወርክ። ስለዚህ ማንኛውንም ኔትወርክ ከኔትወርክ ኦፕሬቲንግ ሲስተም ውጪ ምን ማድረግ አንችልም? ኮንፊገር ማድረግ አንችልም ማለት ነው። ኤኒ ማይክሮሶፍት ኦፕሬቲንግ ሲስተምስ ሶፍትዌርስ ሃቭ ኔትወርክ ሶፍትዌርስ አይደር ዜር ኦን ኤንድ ማኑፋክቸር ዴስክቶፕ ኢንተግሬትድ። ስለዚህ ብዙ አይነት ኦፕሬቲንግ ሲስተሞች አሉ፣ ብዙ አይነት ሶፍትዌሮች አሉ። አንዳንድ ማኑፋክቸሮች፣ አንዳንድ አምራች ድርጅቶች ደግሞ ዴስክቶፖች ደግሞ ኢንተግሬት የሆኑ ሶፍትዌሮችን በላያቸው ላይ ጭነው ያመርታሉ ማለት ነው። ስለዚህ እንደ ማይክሮሶፍት ኦፕሬቲንግ ሲስተሞች ያሉ ማኑፋክቸሮች እነዚህን ሲስተሞችን ኢንተግሬት ያደርጋሉ። ዴስክቶፕ ኮምፒውተርስ ኔትወርኪንግ ሶፍትዌር ካን ቢ ኢዘር አድድ ቱ ዘ ኮምፒውተርስ ኦን ኦፕሬቲንግ ሲስተም ኦር ኢንተግሬትድ ዊዝ ኢት። ኤግዛምፕል እንደ ኔትዌር ያሉ ሲስተሞችን ምን ያደርጋል ማለት ነው? አድ ያደርጋል ማለት ነው። ወይም ኮምፒውተራችን ላይ ዴስክቶፕ ኮምፒውተራችን ላይ ኔትወርኪንግ ሶፍትዌርን ምን በምናደርግበት ጊዜ አድ በምናደርግበት ጊዜ ዘ ኮምፒውተርስ ኦንስ ኦፕሬቲንግ ሲስተም ኦር ኢንተግሬትድ ዊዝ ዘ ኔትዌር። ስለዚህ ኔትወርክ ዌር ፈጠርን ማለት ነው። ስለዚህ ኔትዌር የምንለው ነገር ኢዝ ዘ ሞስት ፋሚሊየር ኤንድ ፖፑላር ኔትወርክ ኦፕሬቲንግ ሲስተም ኢን ዊች ክላይንት ኮምፒውተር ኤግዚስቲንግ ሲኦኤስ የምንለውን ሲስተም ምን ያደርጋል ማለት ነው? ፖፑላርሊ ይታወቃል። ኔትዌር የምንለው ነገር ሞስት ፋሚሊየር የሆነ ወይም ደግሞ ብዙ ጊዜ የሚታወቅና ፖፑላር የሆነ ነው። ፖፑላር ኔትወርክ ኦፕሬቲንግ ሲስተም ነው ኔትዌር የምንለው። ኢን ዊች ዘ ክላይንት ኮምፒውተር ኤግዚስቲንግ ሲኦኤስ የምንለው ወይም ደግሞ ኮምፒውተር ኦፕሬቲንግ ሲስተም የተለያዩ ኮምፒውተሮችን ኮኔክት ለማድረግ የምንጠቀመው ኔትዌርን ነው። ስለዚህ ፋሚሊየር እና ፖፑላር ነው ማለት ነው። ኔትወርክ ኦፕሬቲንግ ሲስተም ኢዝ ኢንቴግሬትድ ፖፑላር ኦፕሬቲንግ ሲስተም ኢንክሉዲንግ ዊንዶ 2000 ዊንዶ 200 ፕሮፌሽናል ወር ፕሮ ዊንዶ ኤክስፒ ኤንድ ዊንዶ 7። ስለዚህ እነዚህ ኔትወርክ ኦፕሬቲንግ ሲስተሞች ኢንተግሬትድ ይሆናሉ ማለት ነው። ኮኦርዲኔቲንግ ሃርድዌር ኤንድ ሶፍትዌር፣ ሃርድዌር እና ሶፍትዌርን ኮኦርዲኔት ለማድረግ ይጠቅመናል። ሌላው የኔትወርክ ኦፕሬቲንግ ሲስተም ጥቅሙ ማለት ነው። ኮምፒውተር ኦፕሬቲንግ ሲስተም ኮኦርዲኔትስ ዘ ኢንተራክሽን ቢትዊን ዘ ኮምፒውተር ኤንድ ዘ ፕሮግራም። ስለዚህ ሁልጊዜ ኦፕሬቲንግ ሲስተሞች ጥቅማቸው ምንድነው ማለት ነው? ዩዘሩ ወይም ደግሞ ተጠቃሚው ወይም ደግሞ ዩዘሩ ኮምፒውተሩን በሚጠቀምበት ጊዜ ያ ኮምፒውተር ከዲቫይሱ ጋር ያለው ኢንተራክሽንን ለመፍጠር የምንጠቀመው ወይም ደግሞ የምንዘረጋው ሲስተም ሶፍትዌር እንለዋለን። ስለዚህ ሶፍትዌር ምንድነው የሚያደርገው? ኮኦርዲኔቲንግ ዘ
the interaction between the computer and the program ስለዚህ ኮምፒውተሩና ፕሮግራሙን ኮኦርዲኔት የሚያደርግልን አንድ የሲስተም አይነት ምን እንለዋለን? ኦፕሬቲንግ ሲስተም እንለዋለን። ኮምፒውተር ኦፕሬቲንግ ሲስተም it coordinates the use of hardware resources ስለዚህ የኦፕሬቲንግ ሲስተም እነዚህ ሃርድዌሮችን ምን ያደርጋል ማለት ነው? ኮኦርዲኔት ያደርጋል ወይም ያገናኛል ማለት ነው። ሚሞሪዎችን የተለያዩ ዳታ ስቶሬጆችን ምን ያደርጋል ማለት ነው? ኮኦርዲኔት ያደርጋል። ሲፒዩዎችን ሴንትራል ፕሮሰሲንግ ዩኒት የምንለው ስለዚህ በኦፕሬቲንግ ሲስተማችን አማካኝነት ነው እነዚህ ሲፒዩዎች አክሰስ ማድረግ የምንችለው። ስለዚህ የግድ ምን ያስፈልገዋል ማለት ነው? ሲፒዩ ኮኦርዲኔት መሆን ከፈለገ ከሃርድዌር ሪሶርሶች ጋር ኦፕሬቲንግ ሲስተም ያስፈልገዋል ማለት ነው። ስለዚህ ያ ኦፕሬቲንግ ሲስተም ነው ወደ ሲፒዩ ሄዶ ፕሮሰስ የሚያደርገው። ስለዚህ ዲስክ ስፔስ የተለያዩ ዲስክ ስፔሶችን ያለን የስፔስ አማውንቶችን በኦፕሬቲንግ ሲስተም አማካኝነት ነው ወይም ደግሞ ኦፕሬቲንግ ሲስተም እነዚህን ኮኦርዲኔት ያደርጋል ማለት ነው። ፔሪፔሪያል ዲቫይሶች የተለያዩ ፔሪፔሪያል የሆኑ ዲቫይሶች እነዚህ ሲስተም ዩኒቶች፣ ማውዝ፣ ኪቦርዶች እነዚህን በመጠቀም እነዚህ ሁሉ በኦፕሬቲንግ ሲስተም ይሆናሉ ማለት ነው ኮኦርዲኔት ይደረጋሉ ማለት ነው። አፕሊኬሽን ሶፍትዌር has two forms አፕሊኬሽን ሶፍትዌር የምንለው ሁለት አይነት ፎርም አለው። applications are designed to interact with us ስለዚህ አፕሊኬሽን ሁሉ ጊዜ ዲዛይን የተደረገው ለምንድን ነው? እኛ ከኮምፒውተሩ ጋር ኢንተራክት እንድናደርግ ነው። አፕሊኬሽን ሶፍትዌር ፎር ዘ ዩዘር ስለዚህ አፕሊኬሽን ሶፍትዌር ደግሞ ለዩዘር ነው እንላለን። ያ ማለት ምን ማለት ነው? ለዩዘሩ ነው የአፕሊኬሽን ሶፍትዌር ምን የሚደረገው ኢዚሊ ፋሲሊቴት እንዲሆንለት የተፈለገውን ነገር ገብቶ መጠቀም እንዲችል ያ ኦፕሬቲንግ ሲስተም በተለያየ አማካኝነት ፕሪፔር ይደረጋል ማለት ነው። ስለዚህ በተለያዩ በኮዲንግ ሲስተሞች ባክግራውንድ ላይ እንትን ባክኢንድ እና ፍሮንቲንድ ዴቨሎፐሮች አሉ። በነዛ ወይም ደግሞ በባክኢንድ ዴቨሎፐሮች አማካኝነት የተለያዩ ሶፍትዌሮች በኮድ አማካኝነት ተጽፈው ወደ ሲስተም ይገባሉ። እነዛ ወደ ሲስተም የገቡት ሶፍትዌሮች ደግሞ የግድ ምን ያደርጋሉ ማለት ነው? ዩዘሩ ከአፕሊኬሽኑ ጋር ኢዚሊ ከዩዘሩ ከኮምፒውተሩ ጋር ኢዚሊ እንዲጠቀም ያስችለዋል ማለት ነው። ኢንተርፌስ ቢትዊን ሂውማንስ ኤንድ ዘ ሃርድዌር ስለዚህ ኦፕሬቲንግ ሲስተም የምንለው አንድ ኢንተርፌስ ነው። ያን ኦፕሬቲንግ ሲስተም ተመልክተን ወይም አይተን ነው ምንና የምናደርገው ሁል ጊዜ ወደ አክቲቪቲዎች የምንገባው። ስለዚህ ኢንተርፌስ ቢትዊን ሂውማንስ ኤንድ ዘ ሃርድዌር ስለዚህ ከሃርድዌር እና ሰውየው ምን ያደርጋሉ ማለት ነው? ኮሚኒኬት ያደርጋሉ ኦፕሬቲንግ ሲስተምን በመጠቀም ማለት ነው። ኦፕሬቲንግ ሲስተም አንዱ ጥቅሙ እነዚህ ናቸው ማለት ነው። ሌላው ሰርቪስ ነው የሚሰጠን ኦፕሬቲንግ ሲስተም ባክግራውንድ ፕሮግራም ዛት ፐርፎርም ኤ ፓርቲኩላር ፋንክሽን ኢን ዘ ዳታ ኔትወርክ ስለዚህ በዳታ ኔትወርክ አማካኝነት የተለያዩ ሰርቪሶችን ለዳታ ኔትወርክ በምንጠቀምበት ጊዜ ያስፈልጋል ማለት ነው። ሌላው የሚሰጠን የአፕሊኬሽን ሶፍትዌር ጥቅም ደግሞ ፎርሙ ምንድነው? ከአፕሊኬሽን ቀጥሎ ሰርቪስ ይሰጠናል ማለት ነው። are invoked by a device connecting to the network by an application ስለዚህ የተለያዩ አፕሊኬሽኖችን በምንጠቀምበት ጊዜ ያ ዲቫይስ ኮኔክት እንዲሆኑ ወይም እነዛ አፕሊኬሽኖች እንዲሰሩ ኢንቮክ ያደርጋል ማለት ነው። ስለዚህ እነዚህ አንዱ ሰርቪስ ናቸው። ኔትወርክ ኦፕሬቲንግ ሲስተም ስንል ደግሞ ties together all computers and peripherals ሁሉንም ኮምፒውተሮች ከፔሪፔሪያሎች ጋር ኮኔክት የሚያደርግልን ወይም ደግሞ ዋናውን ሰርቨር ኮምፒውተር ከክላይንት ኮምፒውተሮች ጋር የሚያገናኝልን የኔትወርክ ኦፕሬቲንግ ሲስተም አይነት ኔትወርክ ኦፕሬቲንግ ሲስተም እንለዋለን። ወይም ደግሞ ኔትወርክ ኦፕሬቲንግ ሲስተም ተብለው ብዙ የሚጠቀሱ አይነቶች አሉ ማለት ነው። ኮኦርዲኔት ዘ ፋንክሽንስ ኦፍ ኦል ኮምፒውተር ኤንድ ፔሪፌሪያል ስለዚህ የተለያዩ ፔሪፌሪያል ዲቫይሶችን ኮኦርዲኔት ያደርጋል። ፕሮቫይድ ሴኩሪቲ ባይ ኮንትሮሊንግ አክሰስ ቱ ዳታ ኤንድ ፔሪፌሪያልስ ሴኩሪቲዎችን ፕሮቫይድ ያደርጋል፣ ኮንትሮል ያደርጋል አክሰስ ቱ ዳታ ኤንድ ፔሪፌሪያል ስለዚህ ዳታዎችን አክሰስ እንድናደርግና እነዛ ፔሪፌሪያል ዲቫይሶች ኮኔክት እንዲሆኑ ኔትወርክ ኦፕሬቲንግ ሲስተም ይጠቅማል ማለት ነው። ስለዚህ የትኛውንም ኔትወርክ መፍጠር በምንፈልግበት ጊዜ መጫን አለብን ማለት ነው እነዚህን ኦፕሬቲንግ ሲስተሞች። ቱ ሜጀር ኮምፖነንት ኦፍ ኔትወርክ ሶፍትዌር ስለዚህ ሁለት አይነት የኔትወርክ ሶፍትዌሮች አሉ፣ ሜጀር ኮምፖነንቶች አሉ። የመጀመሪያው ኔትወርክ ሶፍትዌር ዛት ኢዝ ኢንስቶልድ ኦን ክላይንት ወይም ደግሞ ክላይንት ሶፍትዌር እንለዋለን።
ኔትወርክ ሶፍትዌር የግድ ምን ላይ መጫን አለበት? የክላይንት ኮምፒውተሮች ላይ ኮምፒውተሩ ላይ መጫን አለበት። ኔትወርክ ሶፍትዌር ዛት ኢንስቶልድ ኦን ዘ ሰርቨር። ስለዚህ ክላይንቱና ሰርቨሩ ኮሚኒኬት እንዲያደርጉ የሰርቨር ኦፕሬቲንግ ኔትወርክ ኦፕሬቲንግ ሲስተም ምን መደረግ አለበት ማለት ነው? ኢንስቴል መደረግ አለበት ማለት ነው። ኮምፖነንቶች ናቸው። ክላይንት ሶፍትዌር የምንለው ኢዝ ስታንድ አሎን ሲስተም። ስለዚህ አንድ ኮምፒውተር ራሱን በራሱ የሚቆጣጠር ከሆነ ራሱን በራሱ ማኔጅ የሚያደርግ ኮምፒውተር ከሆነ ስታንድ አሎን ኮምፒውተር እንለዋለን ማለት ነው። ምንም ዲቫይስ ጋር ኮኔክት ያልሆነ when user types a command that requires the computer to perform a task። ስለዚህ ዩዘሩ ታይፕ በሚያደርግበት ጊዜ የተለያዩ ኮማንዶችን በሚያስገብበት ጊዜ ሪኩዌስት በሚጠይቅበት ጊዜ ኮምፒውተሩ ፐርፎርም ያደርጋል እነዛን ታስኮች ማለት ነው። ኮማንዶቹን ምን ያደርጋል? ፐርፎርም ያደርጋል። the request goes over the computer local bus to the computer CPU። ሪኩዌስቱን በምልክበት ጊዜ በኮምፒውተሩ ላይ ሎካል በስ ቱ ኮምፒውተር ቱ ዘ CPU። ስለዚህ እነዛ በሶች ደግሞ በተለያዩ ሲስተም አማካኝነት ምን ይደረጋል ማለት ነው? ወደ CPU ይላካል። ስለዚህ ክላይንት ሶፍትዌሮች የግድ ምን መደረግ አለባቸው? ኢንስቶል መደረግ አለባቸው ክላይንት ኮምፒውተር ላይ ስታንድ አሎን ኮምፒውተር ላይ። ኮምፒውተሮች በራሳቸው ስራቸውን እንዲሰሩ ስታንድ አሎን ሲስተም ሪኩዌስቶችን ጠይቀው መልሰው ደግሞ ፊድባክ የሚቀበሉበትን ወይም ደግሞ የጠየቁትን ፕሮቶኮል በእነዛ ፕሮቶኮሎች የራሳቸውን ኮምፒውተር ከስተማይዝ የሚያደርጉበትን ሲስተም ይፈጥራል ክላይንት ሶፍትዌር ማለት ነው። ሰርቨር ሶፍትዌር የምንለው ደግሞ ሰርቨር ላይ የምንጭለው የሶፍትዌር አይነት ነው፣ ወይም ደግሞ ሰርቨር ላይ የሚጫን የሶፍትዌር አይነት ነው። users at other machine the client computer scan share the server's data in the peripherals including printers, plotter and directories። ስለዚህ ሰርቨር ሶፍትዌር የምንለው አዘር ማሽን ላይ የምንጭለው ነው። the client computer scan share the server data in the peripherals including printer። ስለዚህ ያ ክላይንት ኮምፒውተር የሰርቨሩን ኮምፒውተር ምን ያደርጋል ማለት ነው? ሪሶርሱን ለመቀበል ስካን ያደርጋል ማለት ነው። እንዲሁም ደግሞ ፔሪፔሪያል ዲቫይሶቹ ደግሞ ሁልጊዜ ምን እንዲሆኑ ከክላይንት ከሰርቨር ኮምፒውተሩ ጋር ጆይንት እንዲፈጥሩ፣ እነዚህ ፕሪንተሮች ደግሞ ከሰርቨሩ ጋር ጆይንት እንዲፈጥሩ ፕሎተር የምንላቸው እና ዳይሬክተሪዎች። ስለዚህ እነዚህ ነገሮች የግድ ኮሚኒኬት እንዲያደርጉ በሰርቨር ኮምፒውተር ላይ ሰርቨር ሶፍትዌር መጫን አለበት ማለት ነው። the request is forwarded by the redirectory on the network where it is passed to the file። ስለዚህ ሪኩዌስቱ ሁልጊዜ ፎርዋርድ በሚደረግበት ጊዜ the redirector onto the network where it's passed to file in the printer server containing the shared directory። ስለዚህ the request is granted and the directory listening is provided። ስለዚህ ኤክስተርናል ሪኩዌስቶች አሉ። ሰርቨር ደግሞ በአንድ ኔትወርክ ላይ ያለ ደግሞ ፋይል ሰርቨር ወይም ፕሪንተር ሰርቨር ይኖራል። እነዛ ኮምፒውተሮች ለሰርቨሩ ሪኩዌስት በሚጠይቁበት ጊዜ ምላሾችን እንዲያገኙ ወይም ሪኩዌስቶችን እንዲልኩ ያስችላቸዋል ማለት ነው፣ ወይም ያቀርብላቸዋል ማለት ነው። ስለዚህ ኔትወርክ ኦፕሬቲንግ ሲስተም ሰርቨሩ ላይ መጫኑ ምን እንዲያደርግ የተለያዩ ዲቫይሶች ፕሪንተሮች ኮኔክት እንዲሆኑ ኤክስተርናል ሪኩዌስቶች እንዲፈጠሩ ያደርጋሉ ማለት ነው። ስለዚህ ፈንክሽን ኦፍ ኔትወርክ ኦፕሬቲንግ ሲስተም ጥቅሞቹ ደግሞ ምንድን ናቸው? የኔትወርክ ኦፕሬቲንግ ሲስተሞች ሪሶርስ ሼሪንግ፣ ሁልጊዜ ደግሞ በኮምፒውተሮች ላይ ኔትወርክ ኦፕሬቲንግ ሲስተም ተጭኖ ከሆነ ምን ማድረግ እንችላለን? ሪሶርስ ሼር መደራረግ እንችላለን። ሼሪንግ is used to describe resources made publicly available for access by anyone on the networks። ስለዚህ ማንኛውንም ነገር አክሰስ ማድረግ እንችላለን፣ ሪሶርስ መላላክ እንችላለን። ስለዚህ እነዛን ሪሶርሶች እንድንላላክ የሚያስችልልን ነገር ኔትወርክ ኦፕሬቲንግ ሲስተም ነው። ሌላው አክሰስ ሼሪንግ ወይም ደግሞ ፕሪቪሌጅ ቅድሚያ እንድንጠቀም ወይም ቅድሚያ የምንለውን ነገር አክሰስ ሼር እንድንጠቀም ያደርገናል ማለት ነው። allowing the different user different level of access to the resources። ስለዚህ ከሰርቨር ኮምፒውተር ክላይንት ኮምፒውተሮች ሪኩዌስት በሚጠይቁበት ጊዜ ለየሁሉም ተመሳሳይ የሆነ ምን አይሰጣቸውም ማለት ነው፣ ሪስፖንስ አይሰጣቸውም። ነገር ግን ምን ይደረጋሉ ማለት ነው? ፕሪቪሌጅ ይሰጣቸዋል። በምናቸው? በሌቭላቸው ባላቸው አክሰስ ባላቸው ሪሶርስ መጠን ባላቸው
ካፓሲቲ መጠን ሰርቨሩ ለክላይንቶቹ ምን ያደረገ የተለያየ የከፋፈለ ይልካል። ስለዚህ ይህንን ነገር ደግሞ ሰርቨሩ እንዲያደርግ የሚያስችለው ኔትወርክ ኦፕሬቲንግ ሲስተም ሲጫንበት ነው ሰርቨሩ ላይ ማለት ነው። right, coordinating access to resource to make sure that two users do not use the same resource the same times። ስለዚህ ሁሉ ጊዜ ደግሞ ተመሳሳይ የሆነ ሪሶርስ ተመሳሳይ በሆነ ታይም ላይ ምን አናደርግም መጠቀም የለብንም ማለት ነው። ስለዚህ ሁሉ ጊዜ ኮኔክት መሆናቸውን ቼክ ማድረግ አለብን። ኮኔክት ከሆኑ ማለያየት አለብን። ስለዚህ ሁሉ ጊዜ ፕሪቪሌጅ እንዲሰጠን የሚያስችልልን አንዱ ፈንክሽን ነው የኔትወርክ ኦፕሬቲንግ ሲስተም ማለት ነው። ኮንትሮል አክሰስ ሼሪንግ ዶክመንት። ስለዚህ የተለያዩ ዶክመንቶችን አክሰስ እንድናደርግ ኮንትሮል ያደርጋል ማለት ነው። some users will be able only to read it። አንዳንድ ዩዘሮች አንዳንድ ክላይንት ኮምፒውተሮች ያን ጽሁፍ ሊያነቡት ብቻ ይፈቀዳል። some users will be able to read it make any change in it። አንዳንድ ኮምፒውተሮች ደግሞ ክላይንት ኮምፒውተሮች ሰርቨሩ የሚሰጣቸውን ሪሶርስ ማንበብም ይችላሉ ያንን መቀየርም ይችላሉ ማለት ነው። አንዱ የኔትወርክ ኦፕሬቲንግ ሲስተም ጥቅሙ እነዚህ ነው። ኦሬዲ ማንበብ እንድንችል ብቻ ያስችለናል። ክላይንቱ ምንም ለኛ ሪኩዌስት እንዳይልክ ማድረግ እንችላለን። እንዲሁም ደግሞ ሌላው ጥቅሙ ምንድነው? ማንበብ እንችላለን። የተላከልን ሪኩዌስት መቀየር ወይም ደግሞ መልሰን ኤዲት አድርገን ቼንጅ ማድረግም እንችላለን። አንዳንድ ጊዜ ደግሞ ኔትወርክ ኦፕሬቲንግ ሲስተም የሚሰራው ጥቅም ምንድነው? some users will be able full not access fully access እንዳያደርግ ያደርጋል ማለት ነው። አንድ ክላይንት ኮምፒውተር ፉሊ እንዳይጠቀም ማድረግ ይችላል ማለት ነው በዚህ በኔትወርክ ኦፕሬቲንግ ሲስተም አማካኝነት ማለት ነው። ሌላው ማኔጂንግ ዩዘርስ። ስለዚህ ዩዘሮችን ማኔጅ ያደርጋል ማለት ነው። allow a network administrator to determine which people or groups of people will be able to access network resources። የትኛው ግሩፕ ነው የትኛው ህዝብ ነው ምን መሆን መቻል ያለበት ያንን ኢንፎርሜሽን እና ዳታ መጠቀም መቻል ያለበት። ስለዚህ ዩዘሮችን ማኔጅ ያደርጋል ማለት ነው። ኔትወርክ አድሚኒስትሬተር can use the network operating systems create user privilege። ስለዚህ ዩዘሩ ሁልጊዜ ፕሪቪሌጅ እንዲፈጥር ያደርጋል። ዩዘሩ ቅድሚያ እንዲጠቀም ያደርጋል። ቅድሚያ እንዲጠቀም እንድንችል ሰርቨሩ እንደፈለገው ፍሌክሲብሊ ስራቸውን እንዲያከናውኑ ያደርጋል ሰርቨር ኮምፒውተሩ። ሌላው ጥቅሙ ደግሞ grant or any user privilege on the networks ዲናይ የማድረግ ወይም ያንን ኮምፒውተር ከኔትወርኩ ስር የማውጣት የማቆም ነገር ይሰራል ማለት ነው። ስለዚህ ፕሪቪሌጅ የተሰጣቸውን ደግሞ ዴኒ ማድረግ እና ግራንት ማድረግ ይችላል። ስለዚህ ዩዘሮች እያንዳንዱ ዩዘር ኮምፒውተሮች ወይም ደግሞ ክላይንት ኮምፒውተሮችን እንድንቆጣጠር በሰርቨር አማካኝነት የሚያስችለን አስፈላጊው ሪሶርስ ምንድነው? NOS ነው ማለት ነው። remove user from the list of users that the network operating system tracks to simplify the tasks of managing user in a large network። ስለዚህ ላርጅ ኔትወርክ ባለበት ቦታ ላይ ደግሞ ማንኛውንም ታስክ ሲምፕሊፋይ ያደርግልናል። ኔትወርክ ኦፕሬቲንግ ሲስተም allow the creation of user groups ዩዘር ግሩፖችን እንድንፈጥር ያደርጋል። classifying individual into groups ስለዚህ ኢንዲቪጁዋሎችን እና ግሩፖችን ክላሲፋይ ማድረግ እንችላለን። the administrator can assign privilege to the group አድሚኒስትሬተሩ ደግሞ የተለያዩ ግሩፖችን ፕሪቪሌጅ መስጠት ይችላል። አዛይን ማድረግ መሾምና አድሚን ማድረግና ዩዘር ማድረግ ይችላል ማለት ነው። ስለዚህ መጠቀም ብቻ እንድንችል ማድረግ እንችላለን። አዛይን ማድረግ እንችላለን። የአድሚን ስልጣኑን መስጠት እንችላለን ለአንዱ ኮምፒውተር። ስለዚህ ብዙ አይነት ፈንክሽኖች አሉት ማለት ነው። ማኔጂንግ ኦፍ ዘ ኔትወርክን እንዴት ነው ማኔጅ ማድረግ የምንችለው? ስለዚህ
ማኔጂንግ ኦፍ ዘ ኔትወርክ የሚለውን በሰፊው ወይም ደግሞ በፓርት 5 ቪዲዮ ላይ በሰፊው ለማየት እንችላለን። አስፈላጊና ሜን የሆነ ፖይንት ስለሆነ እንደዚህ አይነት ሀሳቦችን ደግሞ በሌላ ቪዲዮዎች ላይ በፓርት 4 ቪዲዮዎች ላይ በደንብ ስለምናይ የፓርት 3 ቪዲዮአችንን እነዚህን እስካሁን ያየናቸውን ፖይንቶች መያዝና ምን ማድረግ አለብን ሴቭ ማድረግ አለብን ማለት ነው።